እዛ ጋር ሄዶ ሌላ ሴት ጋር እንደዛ ሽኮለሌት ሲሄድ ነበራቸው። የኔም ቤተሰብ የእሱን ቤተሰብ በጣም እንደሚከባበሩ እንደሚዋደዱ አውቃለሁ። የኔ ህይወት ግን ከተጎዳ መስዋዕትነት መክፈል አልፈልግም ከዚህ በላይ። ሩታዬ የኔ ውድ ስታሳዝን እውነት ለመናገር እንባ እንቅ አደረጋት እኮ እናንተ፣ እንባ እንቅ አደረጋት ማለት ነው። እዱ ደግሞ እድል ይህን ድርጊት ያደረግሽው የእህትሽን ክብር፣ የቤተሰብሽን ክብር፣ የራስሽን ክብር ፈልገሽ ሊሆን ይችላል። ነገር ግን ሙሉ በሙሉ 100% አልደግፍሽም። የማልደግፍሽ ደግሞ አብርሃም ሲያደርገው የት ነበራችሁ? አብርሃምን ተስተካከል ተው ለምን አላለችሁትም? ያቺ ሴትዮ ስትለጣጠፍበት ለምን ዞር አላደረጋችሁለትም? አዎ የት ነበራችሁ? የት ነበራችሁ? ለምንድነው ዞር ያላደረጋችሁለት? እዚህ ጋር መጣችሁ ሩታ ጋር ሲሆን ሌላኛውም ህዝብም እንዲነሳባት ድራማ ነው የምትሰሩት። ግን ህዝብም እንዲነሳባት ህዝብ እንዲጠላት ለምን ታደርጋላችሁ? እውነት ለምንድን እንደዚህ የምታደርጉት? ሩታ እንዳጠፋች ሩታ ለምን ይሄንን እንደዛች ሴትዮ ሩታን ፈታችሁ ልቀቋት አልላችሁም። ለገንዘብ ስትሉ ለገንዘብ አንዳንድ ቤተሰብ ስግብግብ የሆነ ቤተሰብ አለ። አሁን የዛች ሴትዮ ቤተሰብ ስግብግብ ናቸው። ስግብግብ ባይሆኑ ኖሮ ልጃቸው ፈተው ለቀው እህት አለ ወንድም አለ ፈተው አይለቋትም ነበረ። አያቸው አይደለ? ሩታ ቁጥብ ናት። የሩታ ቤተሰብ ቁጥብ ናቸው። የገንዘብ ሰዎችም አይደሉም። የገንዘብ ሰው ስላልሆኑ ሩታን እንደዚህ አይነት ድርጊታት እንድትሰራ አይፈልጉም አይደል? መጣች ክብሯን ልትጠብቅላት ክብርሽን ጠብቂ በቃ ብላ ወደዚህ መለሰቻት ማለት ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የቻናል የቤተሰቦች እንዴት ናችሁ? ልኝ ደህና ናችሁ? ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻ ተከታተሉኝ። የኤልዱ ኤልዱ አይደለችም እድል እንግዲህ ወደ ሸገር ሄዳለች። የውሽሚት ባልም አዲስ አበባ ሄዷል። በነገራችን ላይ ብዙዎቻችሁ ለአማን ተከራየችው ለከሌ እናንተ ምንም ቢነገራችሁ ምንም ስለማታምኑ ለእናንተ መናገር ማለት እናንተን ማስረዳን ማለት አንዳንድ ሰዎች የውሽሚት ደጋፊዎች ድንጋይ ላይ ውሃ ማፍሰስ ማለት ነው። ለማንኛውም ቤቱ የተከራየችው ለራሷ ከነባሉ የምትኖርበት ቤት ነው። እሺ አብራ የምትኖርበት ቤት እንጂ የሌላ ሰው ወይም ደግሞ ለሌላ ሰው የሰጠችው እንዳይመስላችሁ። እሺ የምትኖርበት ከባሏ ጋር የምትኖር እንደው ፈጣሪ ረድቷት ባሏ ራሷ አቅፎ እሷን ገላቅፈ ትተኛለህ እንዴ ከሌላ ወንድ ጋር ተላላጠችን ሴት ይሄ ወደዛ ወንዶች ማለት ነው። ቆፍጠን በሉ። ሌላ ወንድ ጋር ሄዳ የተለጣጠፈች ሴት ሳመኝ እስከ ማለት ይሄ ብልቷ ከብልቱ እስከ ማገናኘት ድረስ የደረሰችን ሴት አታግቧት፣ አታኖሯት፣ ከእናንተ ጋር ፍትዋት፣ እውነት ፍትዋት። አታዋጣችሁም፣ አትሆናችሁም ማለት ነው። ሌላኛው ሩታ ትናንትና ከደስታ ጋር ደግሞ ደስታ ስታባረረው እድል ቀጥሎ ደግሞ ያረገዘች ጊዜ እንደዛ የተሰባበረች ጊዜ የት ነበራችሁ ሲላቸው ነበረ። አዎ የት ነበራችሁ? እንደው እድል ማለት ነው። እድል እዚህ ጋር መጣችና ደስታን አባረረችው። ያ ማለት ክብራቸው እየጠበቁ ነው እነሱ። በነገራችን ላይ ሙሉ በሙሉ አልደገፍኳትም አይደለም፣ ደግፌያታለሁ። በቃ የሩታን ክብር መጠበቅ አለባት። ሩታም ክብሯን መጠበቅ አለባት። ክብሯ አውርዳ እንደዛች ሴትዮ ረክሳ ማየት አንፈልግም እኛ ማለት ነው። እኔ አልፈልግም። ከልባቸው የምትወዳድ ከሆነ ክብሯን ጥላ ማግኘት አንፈልግም፣ ማየትም አንፈልግም። እና አንዳንድ ቤተሰብ ፈቶ የሚለቃት እንደዛች ሴትዮ ተፈታ እንድትለቀቅ አልፈልግም። ያቺ ተፈታ ተለቃለች። ቤተሰብ በገንዘብ ነው የሚተዳደረው፣ በገንዘብ ነው የሚኖረው። አንዳንድ ቤተሰብ እኮ ጋይስ ገንዘብ ነው የሚፈልገው። እናንተ ምንነታችሁ አይፈልጋችሁም። ክብራችሁ የራሴ ክብር የልጄ ክብር የሚል ሰው የለም። እዚህ ጋር ደግሞ እድል መጀመሪያ ማስተካከል የነበረባቸው የአብርሃም ጉዳይ ነው። አብርሃም ነበረ ሴት ያመጣው። አብርሃም ነበረ ስህተት ሲሰራ የነበረው፣ ሲላላጥብን የነበረው እሱ ነበረ። እሱንም ማስተካከል ትችሉ ነበረ። ወይም ደግሞ ኤልዱ አለች ቡዜ ያለች እነሱ እቺ ሴትዮ ሄዶ ማባረር ነበሩባት ከጀምሩ ማለት ነው። ከእነሱ ጋር ተወያይተሽ አመጪም ነበር እንዴ? ከእነሱ ጋር ተወያይተሽ ከአብርሃም ጎን ያለችዋ ሴትዮ ዞር አድርጉልን ብለሽ ተመካከረሽ አያባረሯትም ነበረ? እነሱ ጎበዝ ከሆኑ ማለት ነው። ወይስ እነሱ ክብራቸው ጥለው የሚኖሩ ሰዎች ናቸው? ለምን አያደርጉትም ነበረ? አንቺ እዚህ ጋር መተሽ እዚህ ጋር አሁን ደስታን አባራሽ። ምንድን ነው በውጭ የምሰማው ነገር ጭራሽ ቤት ውስጥ አየሁት ያለች ማለት ነው እድል። እና እንደዛ ስትል ደግሞ ድራማ ነው የሚሰራው። ነገር ግን እቺ ልጅ የሆነ የወረድና የዘቀጠ አድርጎ ሰው እንዲያድ በታደርጓት ደስ ይለኛል። እውነት ለመናገር ብዙ ጊዜ ድራማ ይሰራና የሆነ የከፋው ነገር ወደ ሩታ ነው የምታመጡት ብዙ ጊዜ ማለት ነው። ለምን አሁን ንግግሯ ደስ አላለኝም። አንደኛ ማባረሯ ልደግፋት እችላለሁ። እሱ ምንድነው የእህታችሁ ክብር እናንተ ካልጠበቃችሁላት ማን ሊጠብቅላት ነው? ማንም ሊጠብቅላት አይችልም። የእናንተም ክብር የቤተሰብም የእህታችሁም የወንድማችሁም የራሳችሁ የቤተሰብ አባል የሆነው ሰው ክብር ካልጠበቃችሁ ማንም ሊጠብቅላችሁ አይችልም። ያ ነገር ልደግፋት እችላለሁ። ነገር ግን እዚህ ጋር አሁን ውጭ ያየሁትን ነገር ቤት ውስጥም ላየው እንዴት ቻልኩኝ? ቤት ውስጥም ልየው እንዴ ጭራሽ ምናምን። ህዝቤ እኮ እናቴ እድል ማለት ነው። ህዝቤ ሁሉም ነገር የሚደረገው ነገር
የሆነ ሪል ነው የሚመስለው። ስለዚህ እች ልጅ እንድትሰደብ አታድርጉ። ሌላኛው ደግሞ አለባበስሽ ስለ አለባበስ ብቻ ነው የምታወሩት የነበረውና አለባበሷ እኮ እንደዛች ሴትዮ የዘቀጠ አለባበስ አልለበሰችም። እውነቱ ስነግራቸው የተሰነቀጠ ልብስ ለብሳለች። ባልፋ አጭር ለብሳ እንደው ከሰው ባል ጋር እኮ ዋና ገብታለች እኮ ያቺ ሴትዮ ማለት ነው። ከሰው ባል ከወለደ ካልተፋታ ባል ጋር ከቁንጣ ነው ቁንጣ አይባልም እንዴ ፓንት በሉት በቃ ዋና ገብታለች አይቻለሁ። እና ያ ራሱ የዛኔ አልተቃወማችሁም። አሁን ይሄንን የምናገራችሁ ምንድን ነው ሄርሜላ ጋር የምትሄዱ የምታሽቃብጡ አላችሁ ሩታ ጋር ወላይ ኮሜንት አይቻለሁ። የምሬድ ነው የምላችሁ ሄርሜላ ጋር የሚኮምቱ ሰዎች አብርሃምና ሄርሜላ ወደፊት አብርሃምና ሄርሜላ አይለያዩም የሚሉ ሰዎች ማታ መተው ሩታ ጋር ያለባበስሽን አስተካኪ እድል ትክክል ናት ሲሉ አይቻለሁ። እዛም ትክክል እዚህም ትክክል። በአንድ አቋም ኑሩ፣ ቁሙ። በአንድ አቋም አትጸኑም እንዴ እናንተ? እንዴ ምንድን ነው? እኔ ሩታ ካልኩኝ ሩታ ጋር ነኝ። ያ ውሽሚት ጋር ከሆንኩ ውሽሚት ጋር ደግሞ መቼም ልሆን አልችልም። የወረደች የምር ልሆን አልችልም። ግን እዛም እዚህ መታሽቃብጡ፣ እዛም ትክክል እዚህም ትክክል ተቃወሙ። እንዴ ሰው ኮሜንት ላይ ነው የምትሰደቡት። ኮሜንት ላይ ሄዳችሁ ስትኮምጡ ሄርሜላ ትክክል አይደለሽም፣ እዚህ ጋር ጥፋተኛ ነሽ፣ የራስሽን ህይወት ባላላት እኮ ገስ ባሏ ወስደዋለች እኮ አዲስ አበባ። የምሬ ነው የምላችሁ። ባላላት ልጅ አላት ስትባል አልሰማም አላችሁ። ወስደዋለች እኮ አሁን ቤት ተከራይታለች። አለቃ ዛሬ ያጸዱታ ላማን ገባበት ይላሉ። ከባሏ ጋር ነው የምትኖሩበት። አለቃ ሌላ ጉዳይ የለውም። እና እናንተን ማስረዳት ድንጋይ ላይ ውሃ ማፍሰስ ነው ብያችኋለሁ። ቀደምም ልትሰሙ አትችሉም። እድልም ደግሞ እህትሽን ሰብስበሽ መያዝሽ አልጠላ ነውም ጥሩ ነው። ነገር ግን አብርሃምን ስታስተካክሉ አብርሃምን ያ ሁሉ ድርጊት ሲያደርገው የት አለ ምን አደረገ ሳትሉ ዛሬ ላይ መታችሁ እንደዚህ ማድረጋችሁ ተገቢ ነው ብዬ አላስብም። ነገር ግን የእህትሽን ክብር ጠብቂላት። አዎ ጠብቂላት፣ ሰብስበሽ ያዣት። አብርሃም ሌላ እዚህ የዝሙት ላይ ተዘፍቋል ወይም ደግሞ ከሌላ ሴት ጋር ተንጠልጥሏል ተብሎ ሩታም ሄዳ ሌላ ወንድ ጋር መሆን አለባት ብዬም አላስብም። ግን የሰው የራሱ ህይወት አትኖር አይባልም፣ ይኖራል የትኛውም ሰው። ነገር ግን አሁን የልጅዋ ጊዜ ነው ወይም ደግሞ የልዑል ጊዜ ነው ማለት ነው። ለልጇ ጊዜ መስጠት አለባት። እንዴ አብርሃም ትቶ ቢሄድ ሩታ ያጅም ትተሽ ልትሄጂ ነው? ለማንኛውም እውነት ለመናገር እኔ ያሳዝናኛለች ሩታ ማለት። ያሳዝናችኝ ምንድን ነው እኔ ከዚህ በላይ የራሴ ህይወት ስጎዳ ከዚህ በላይ መስዋዕትነት መክፈል አልፈልግም ስትል ማለት ነው። እና ድራማ ራሱ ሲሰራ እሷ ላይ ሁሌ አታዳሉ አታዳሉ። ውጭ ላይ የምሰማው ነገር ቤት ውስጥ አየሁት ወይ በቃ ሩታ የምታደርገው ነው የሚመስላቸው በጎቹ። እውነት ሩታ የምታደርገው ሩታ እንደዚህ ልትደረግ ነው ይሄ የለበሰችው ስላለባበስ ሲያወሩ ኮሜንት ዘር እንደዚህ ልትደረግ ነው እንደዚህ ኧረ ብልግናችሁ በልክ አድርጉት። እውነት በጣም ነው የምታስጠሉት እናንተ። ስታስጠሉ በቃ የምታውቁት ስለ ብልግናና ስለ መጥፎ ነገር ነው እንዴ የምታውቁት? ሌላ የምታውቁት ታሪክ የለም እንዴ? ከዝሙት ውቶ የምንላቸው ይሄ ነው። አሁን ያቺ ሴትዮ ጋር ሄዳችሁ ባለትዳር ወንድ ላይ ስለተንጠለጠለች ደገፋችኋት። እሺ አሁን ዛሬ ላይ መታችሁ የምትኮምቱት ኮሜንት፣ አቤት እናንተ እንደው ከፈጣሪያቸው ጋር እኮ ነው የምትጣሉት። እውነት ከፈጣሪያችሁ ጋር ነው የምትጣሉት። ባጃችሁ ግቡ እናንተ። እኔ ስለ እናንተ አይመለከተኝም። የምሬን ግን በምትጽፉት ኮሜንት እንደምትጠይቁ እወቁበት። ባለጌ ነገር አትጻፉ በየሄዳችሁበት ማለት ነው። እንደዚህ ልትደረግ ያቺ ሴትዮዋት ሄዱና ትነግሯትም እንዴ ምን ነበረ ለብሳ ስትመጣ የነበረው ከሰው ባል ጋር ስታስጠሉ አስጠሊታም። ሰላም ሁኑልኝ ቤተሰብ።